ጤና ይስጥልን የተከበራችሁና የተወደዳችሁ ተመልካቾቻችን እንደምን አላችሁ? ይህ የኢትዮጵያ ሳተላይት ቴሌቪዥን ኢሳት ነው። ፕሮግራሙ ደግሞ ሳምንታዊው ማን ምን አለ የተሰኘው ዝግጅታችን ነው። በዚህ ሳምንት በማን ምን አለ ዝግጅታችን ዶክተር ኢንጂነር ጸጋ ጥበቡን እዚህ ኢሳት አዲስ አበባ ስቱዲዮ ጋብዤ ቆይታ አድርጋለሁ። ከዶክተር ኢንጂነር ጸጋ ጥበቡ ጋር በታላቁ ህዳሴ ግድብ ጉዳዮችና በኢትዮጵያ የውሃ ሀብት አጠቃቀም ጉዳዮች ላይ እየተወያየን ቆይታ እናደርጋለን። ዶክተር ኢንጂነር ጸጋ ጥበቡ የምህንድስና ባለሙያ ናቸው። ቀደም ሲል በገለጽኳቸው ጉዳዮች ላይ ሙያዊ ማብራሪያ እየሰጡን አብረውን ይቆያሉ። እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩ ጋብዛለሁ። ጌራጌታቸው ነኝ። ዶክተር እንኳን ደህና መጡ። እንግዲህ ቀደም ሲል ጠቅስ እንደነበረው እርስዎ በኢትዮጵያ በመንግስታዊም በግሉም ዘርፍ በምህንድስናው ዘርፍ ሲያገለግሉ የቆዩ ነዎት። አሁንም በአንዳንድ ስራዎች ላይ እንዳሉ መረጃዎች አሉኝና እስኪ ተመልካቾቻችን በደንብ ስለ እርስዎ መረጃ እንዲኖራቸው ዶክተር ኢንጂነር ጸጋ ጥበቡ ማን ናቸው? በተለይ የሙያዎትና የሥራ ልምዶትን መሰረት አድርገው አንዳንድ መረጃዎችን ይስጡን። የምህንድስና ባለሙያ ነኝ። የምህንድስና ባለሙያውን ያገኘሁት ከኢንጂነሪንግ ኮሌጅ የ5 ዓመት ኮርስ ጨርሼ ነው። እሱን እንደጨረስኩ በኢትዮጵያ ኤሌክትሪክ መብራትና ኃይል ባለስልጣን ተቀጠርኩ። በወቅቱ 2 ግድቦች ይሰሩ ነበር በኢትዮጵያ ውስጥ። አንደኛው አዋሽ 2፣ ሁለተኛው ደግሞ አዋሽ 3። በዚያ ተመድቤ ለአንድ 5 ዓመት በተቆጣጣሪነት በልዩ ልዩ ክፍሎች ስሰራ ቆይቻለሁ። ያ የግድብ ፕሮጀክት በተለያዩ በሲቪል መሃንዲስ ሙያ ያሉትን ዋና ዋና ነገሮች ለመረዳት አስችሎናል። እንደ አጋጣሚ በዛ ላይ ተመድበን የነበርነው መሃንዲሶች 4 ብቻ ነበር እና በዛ ምክንያት ከፍ ያለ የሥራ ልምድ ለማግኘት ችለናል። በዛም በመሃንዲስ ኮሌጅ የተማርነው ትምህርት በቂ ያለመሆኑን ለመረዳት ችለናል። ምክንያቱም ያ በቲዮሪ ተምረን የወጣነው ትምህርት እንደገና በሥራ ዓለም ስትገባ ብዙ መጠናት ያለባቸው ትኩረት የሚሰጣቸው ነገሮች ለመረዳት ችለናል። እንደ አጋጣሚ በዛ ፕሮጀክት ላይ ይሰራው የነበረው የፈረንሳይ ስራ ተቋራጭ ድርጅት ነው፣ ሲትራ የሚባል ኩባንያ። ሁለተኛ ደግሞ ስራውን ይቆጣጠር የነበረው ላማየር የሚባል የጀርመን ኩባንያ ነው። በዛ ኩባንያ ውስጥ በጣም የረጅም ጊዜ ልምድ ያላቸው መሃንዲሶች ሽማግሌዎች ስለነበሩ ልክ እንደ ትምህርት ቤት እያንዳንዷን ነገር እየጠየቅ ከፍተኛ እውቀት ለማግኘት ችለናል። ያ ፕሮጀክቱ ከ4 ዓመት በኋላ ከተጠናቀቀ በኋላ ወደ መብራት ኃይል ዋናው መስሪያ ቤት ገብቼ በአንዳንድ ልዩ ዲዛይኖች በናዝሬት ውሃ አቅርቦትን መብራት ኃይል ነበር ይከታተል የነበረው። በዚያ ላይ ጥናት በማድረግና አንዳንድ እቅድ በማውጣት ተሳትፌያለሁ። እንደ አጋጣሚ በዛ አዋሽ በነበርኩበት ጊዜ አንዳንድ ልዩ ትኩረት የሚሰጣቸው ስራዎች ስለነበሩ በዚያ ዘርፍ ምርምር ለማድረግ ወይንም ትሬኒንግ ለማድረግ ጥያቄ የጠየኳቸው ፈረንሳዮች እንዲህ ያለ ጥናት በፈረንሳይ ሀገር ብዙ አለና ይመጣል ለትምህርት ሚኒስቴር ሲሰጥ ወይንም ደግሞ ለመስሪያ ቤቱ ሲሰጥ አመልክት ብለውኝ እንደ አጋጣሚ በግድብ ስራ የ7 ወር የስልጠና ኮርስ መጥቶ ፈረንሳይ ሀገር ለ7 ወር ሄጃለሁ። በዛ ስልጠና በነበርኩበት ወቅት በፈረንሳይ ሀገር የተሰሩትን ግድቦች እንዴት እንደተጠኑ በምን መስፈርት ይሰሩ እንደነበረ ለማየት ከፍተኛ እድል አጋጥሞኛል። እንደ አጋጣሚ ከሌላም ሀገር ከአፍሪካ ሀገር ከዚህም ከሩቅ ምስራቅ የመጡ መሃንዲሶች ነበሩ። በዛ ምክንያት ከፍተኛ ስለ ምህንድስናው ሙያው፣ ስለዚህ ስለ ሃይድሮኤሌክትሪክ ፕሮጀክት በአጠቃላይ ስለ ውሃ ሀብት ልማት ከፍተኛ
ጥንቃቄ የሚደረግበት ዘርፍ መሆኑን ለመረዳት ይችለናል። ምክንያቱም በተለምዶ እንደምናስበው አንድ ሰው ከመሐንዲስ ኮሌጅ ወጥቶ መሐንዲስ ሆኖ ሲወጣ ሁሉን ነገር ለመስራት የሚችል ይመስለናል። ነገር ግን በስራው ዓለም በምንገባበት ጊዜ የመሐንዲስ ሙያ በአንድ ሰው ብቻ ሳይሆን በብዙ ሰዎች ትብብር የሚሰሩ ናቸው ፕሮጀክቶቹ እንጂ አንድ ሰው ምንም ለማድረግ አይችልም። እና ከዛ ይሄንም ተገንዝቤ በጣም የሚያስደንቁ ፕሮጀክቶች ለምሳሌ በጣም የሚያስደንቅ ግድብ ማልፓሴ ይባላል። ስሙም የሚያስገርም ነው። በመጥፎ አለፈ የሚል ነው የስሙ የፕሮጀክቱ ቦታ። እዛ ቦታ ላይ ስለሱ ፕሮጀክት ሲያስረዱን መሐንዲሱ በጣም ከፍተኛ ልምድ ያለው መሐንዲስ ነው። እንደ አጋጣሚ ሆኖ ያ ፕሮጀክት እቅድ ወጥቶለት ከተተገበረ በኋላ ፈረሰ። በሚፈርስበትም ጊዜ በጣም የሚያስደንቅ ነገሮች ተከሰቱ። መጀመሪያ ግድቡ ከመፍረሱ በፊት በአካባቢው ያሉ አውሬዎች ሁሉ ተሰብስበው ግድቡን እያለፉ ወደ ተራራ ቦታ መሄድ ጀመሩ። ምን ነገር መጣ? ምን ሆኖ ነው እነዚህ አውሬዎች እንደዚህ የሚሉት ሲባል ልክ የመጨረሻው የዱር እንስሳት ያንን የግድቡን ቦታ አልፎ ከሄደ በኋላ ግድቡ ፈረሰ፣ ተደረመሰ፣ ብዙ ሰው አለቀ። በዚህ ምክንያት ያ በጣም ዝነኛ የሆነው መሐንዲስ ከፍተኛ የመንፈስ ጭንቀት ደርሶበት በዚያ በብስጭት ሞተ። ከሞተ በኋላ ነገሩ ሲመረመር ከመሐንዲሱ ስህተት ሳይሆን በመሰረት ጥናት ላይ ጥልቅ ድንጋይ አለበት የተባለበት ቦታ ላይ እንዳጋጣሚ የተቀመጠ አንድ ቋጥኝ ድንጋይ በመክዳቱ መሆኑ ተረጋገጠ። እና ይሄ ትልቅ ትምህርት የሆነው ለሁላችንም የቅንጅት ስራው የመሬት የከርሰ ምድሩ ምርምር ስራ ከፍተኛ ጥንቃቄ በጂኦሎጂስት በጂኦቴክኒካል ኢንጂነሪንግ መመርመር አለበት። ያ ሁሉ ከተደረገ በኋላ እንደገና መሐንዲሶች መክረውበት ያ ሰውዬ ብቻውን አይደለም የሰራው፣ ሌሎች መሐንዲሶች በህብረት ሆነው በቡድን ሆነው ፕላኑን ያወጣሉ። ፕላኑ ከወጣ በኋላም ደግሞ ጥብቅ ቁጥጥር መደረግ አለበት። በሀገራችን ብዙ ችግር አለ። በጣም ወደፊት የምናነሳቸው ብዙ ችግሮች አሉ። እዚያ ላይ ደግሞ ቁጥጥር የሚያደርጉት እኛ ስናያቸው የመሐንዲስ ሙያ ያላቸው ሰዎች ነው የሚመስለን። ነገር ግን በፈረንሳይ ሀገር የተለያየ ደረጃ የማሰልጠኝ ስርዓት ስላለ እነዚህ ሰዎች ከመሐንዲስ ትንሽ ዝቅ ያሉ ናቸው በእነሱ አስተያየት። እኛ ግን ስንመለከታቸው ያላቸው እውቀት በእኛ በሀገራችን እኛ ሲቪል ኢንጂነርስ ተብለን ከወጣ ነው የበለጠ እውቀት ያላቸው ናቸው። ስልጠናው በጣም ከፍተኛ ጥንቃቄ እየተደረገበት በእነዚህ ያሉ ሰዎች ነው የሚመራው። ስለዚህ ይህንን ሁሉ ጥንቃቄ አድርገው ነው ያ ግድብ የፈረሰው። ያንን ትሬኒንግ ከጨረስክ በኋላ እንደገና ኢትዮጵያ ኤሌክትሪክ መብራት ኃይል መጣሁ። ነገር ግን እዚያ በነበርኩበትም ጊዜ አሁንም አንዳንድ ትኩረት መሰጠት ያለባቸው ነገር ህሊናዬን ይቀሰቅሱኝ ነበር። እንደ አጋጣሚ መብራት ኃይል እየሰራው ሳለ ለከፍተኛ ትምህርት እንደገና ፈረንሳይ ሀገር ማስታወቂያ ወጣ። ትምህርት ሚኒስቴር ሄድኩና ተመዘገብኩ። እንደ አጋጣሚ ሆኖ ያ ከፍተኛ ትምህርት እድል ደረሰኝ። ፈረንሳይ ሀገር ክሎድ በርናርድ ዩኒቨርሲቲ የሚባል ገባው። እዚያ 1 ዓመት ከማስትሬት ኢኩቪለንት የሆነ ኮርስ ከተከታተልኩ በኋላ ትልቅ
ምርምር የሚደረግበት ተቋም ነው። ድልድዮች ይሰራሉ። ድልድዮቹ ይመጡና መመርመሪያ ቦታ መጥተው ጭነት ተደርጎባቸው ሲፈርሱ ይታያል። ያ በቲዮሪ የተደረገው ጥናት በእርግጥ ከዛ ከእውነተኛው ጋር ይነጻጸራል እየተባለ ሌሎች ደግሞ ሪሰርች የሚሰሩ ያንን የሚከታተሉ መሐንዲሶች አሉ። ያንን እየተከታተል ያንን ሁኔታ ሌላ ዘርፍ ደግሞ እንደ ኤክስሬይ ምርምር የሚደረግበት እያንዳንዷን የምትሰራትን ፕሮጀክት በሞዴል ሰርተህ በመነጽር እያየህ ደግሞ ምርምር የምታደርግበት ስራ አለ። ስለ ስትራክቸራል ኢንጂነሪንግ የዚህ ጥቅሙ ምንድነው? በቲዮሪና በፕራክቲካል ያለው ሁኔታ ግንኙነቱ ምንድነው የሚል ለማገናዘብ የሚረዳ ነው። በዚያ ስራ ላይ አንድ 4 ዓመት ሰራው። እንዳጋጣሚ ያንን ስራ የሚከታተሉ አንድ ከቤልጂየም ዩኒቨርሲቲ፣ 2 ከአሜሪካ ዩኒቨርሲቲ ደግሞ ካቶሊክ ዩኒቨርሲቲ ኦፍ አሜሪካ ከሚባል ጋር ግንኙነት እያደረግን የምንሰራውን ስራ እናሳውቃለን። ኦፒኒየን ይሰጣሉ። ጥሩ ነው፣ የሚያስገርም ነው፣ እንደዚህ ያለ ስራ እየሰራችሁ ነው ይሉታል። ያ የኔን ይመራ የነበረውን በጣም ታታሪ ፈረንሳይ ነው፣ ያደንቁታል እየጻፉ። በዚህም ስራ መስክ ጀመርክ፣ ጥሩ ነው፣ ቀጥልበት። ከአሜሪካ ዩኒቨርሲቲ እንደገና ከቤልጂየም እየተባለ ያንን ምርምር ጨርሼ እንደጨረስኩ በኢትዮጵያ የዚህ የወሎ ድርቅ ገባ የሚባል በቴሌቪዥንን ለማየት አጋጠመኝ። በጣም አዝኜ፣ በጣም የሚያሳዝን ሁኔታ ነው በዛ ላይ የታየው። ትምህርቴን እንደጨረስኩ ወዲያው ወደ ኢትዮጵያ ተመለስኩ። ያው በዶክትሬት ማዕረግ ተመልከው ወደ ኢትዮጵያ ተመለስኩ። ስመለስ ያ የፈረንሳይ ሀገር ሁኔታ በአይምሮዬ ተቀርጾ ስመጣ ከኤርፖርት ጀምሮ ከፍተኛ ድንጋጤ ውስጥ ነው የገባሁት። ያኛው በጭንቅላቴ ውስጥ ተቀርጾ መጀመሪያ ከአይሮፕላን ላይ አዲስ አበባን ሳያ ትንሽ ከተማ ሆነችብኝ። ሁለተኛ ከዛ ታክሲ ስሳፈር ምንድነው ከተማው ጭር ያለበት ምክንያት ስል እንዳጋጣሚ ታክሲ ነጂ ኢትዮጵያ ውስጥ እኮ ድርቅ ገብቶ ሰው ሁሉ ፍሬ ለመልቀም በጫካ እየሄደ ነው ሲለኝ እምባዬ በአንድ ጊዜ ለቅሶ በለቅሶ ሆንኩ። ሰውየው አጋነው ነው ያን የነገረኝ። ከዚያ ወደ ቤት ሄድኩ፣ ወደ ቤቶቼ ሄድኩ። እዚያም ስሄድ ሰፈሩ በጣም ትንሽ ነው፣ በቃ ያልኖርኩበት ቤት መሰለኝ። ገባሁ፣ እዚያ ቆየሁና ሳበቃ በመጀመሪያ በዛ ከትሬኒንጉም በኋላም እንደዚህ ያለ እድል አጋጥሞኛል። መብራት ኃይል ሁኔታው ሰው ሁሉ ወዴት ሄደ ምናምን ስል ኃላፊ የነበረው ሰው ወደ ቤት ሄደህ አንድ የተወሰነ ሳምንታት አርፈህ አለኝ። ቀስ እያልኩ ያ ሁኔታ እየተረሳኝ የአገሬ ሁኔታ እንደገና እየመጣ ለመስተካከል ቻልኩኝ የምለው በዛ ላይ። ጥሩ ዶክተር፣ እንግዲህ ዛሬ የምንወያይበት የኢትዮጵያ የውሃ ሀብት ጉዳይ ለብዙ ኢትዮጵያውያን ግልጽ አይደለም። ኢትዮጵያ የውሃ ማማ ሀገር እየተባለች ትነሳለች። ነገር ግን በአንድ በኩል ደግሞ የውሃ ሀብቷን በአግባቡ ያልተጠቀመች ሀገር እየተባለች ትታማለች። እርስዎ እንደው የኢትዮጵያን የውሃ ሀብት አጠቃቀም እንዴት ነው የታዘቡት? ምን ጥሩ ነገሮች አሉ? ምን ችግሮችስ አሉ? ወደ ኋላ መለስ ብለን እናስታውስ። ኢትዮጵያ የውሃ ሀብት ልማት አጠቃቀም ላይ ብዙ ችግሮች አሉ። በመጀመሪያ ደረጃ የፋይናንስ ችግር አለ። ሁለተኛ ፕላን የማውጣትም እቅድ የማውጣትም የተሟላ የሰው ኃይል የለም። በመስሪያ ቤቱ አሁን ውሃ ልማት በመሰራበት ጊዜ እንዳጋጣሚ እኔ እንደገባው እዚያ የዲዛይን መምሪያ ኃላፊ ነው የተደረኩት። በሚያሳዝን ሁኔታ በዚያን ሰዓት እኔን የሚረዳ መሐንዲስ አልነበረም። አንድ ፈረንጅ
እንግሊዛዊ ከኔ ጋር ይሰራ ነበረ። በእርዳታ የመጣ ለአገሩ ምን ሪፖርት የጻፈ ይመስላል? አሁን ዲዛይን መምሪያው ውስጥ አንድ ሰው ተመድቧል። ለአገሩ የሚጽፈውን ሪፖርት ነው የምነግርህ። ነገር ግን ይሄ አንድ ራስ ነው። ነገር ግን ጅራት የሌለው ፍጥረት ነው። ሰው የለም። መቼ አካባቢ ነው ይሄ? ወደ 67 68 እንዲህ አካባቢ ነው። ያው እንደዚህ አካባቢ ነው። እንግዲህ በድርጅት ስም የውሃ ሀብት ልማት ኮሚሽን ነው በዛን ጊዜ የሚባለው ይኖራል። ነገር ግን የሰው ኃይል የለውም። በዛን ጊዜ ይደረግ የነበረው ምንድን ነው? በውሃ ሀብት ልማት የመቆፈሪያ መሳሪያዎች ያሏቸው የውሃ ጉድጓድ ይቆፍራሉ። ሁለተኛ ደግሞ ጥቂት የአፈር መግፊያ መሳሪያዎች አሉ። ወንዝ አካባቢ ይሄዱና ሲያበቁ ውሃውን ኩሬ ይሰሩና ያ ለውሃ አገልግሎት ይውላል። በብዙ ቦታ እንደዚህ ነው ይደረግ የነበረው። በጥናት የተመሰረተ አልነበረም። ባለው ሙያ ለዛ ለአካባቢው የሚበቃ ነገር ይዘጋጅ ነበረ። ለምሳሌ አንድ ማስታውሰው መጨረሻው መፈንቅለ መንግስት በንጉሱ ጊዜ የተደረገ ጊዜ ንቅናቄ የተጀመረው በባሌ አካባቢ በውሃ ምክንያት ነው። ውሃው ኩሬ ተሰርቶላቸዋል። ያ ኩሬ ግን አልጌ የያዘ ለመጠጥ የማይሆን፣ በዚያ ምክንያት ነው ወታደሮቹ ተበሳይተው የመጀመሪያው ንቅናቄ እዚያ የተደረገው። ስለዚህ ይህ ምን ለማለት ነው? ከሀገሪቱ ፕላን የማውጣት አቅም አንጻር ውሱን የሰው ኃይል፣ ውሱን የገንዘብ ድጋፍ ባለመኖሩ በመሆኑ የውሃ ልማቱን ዘርፍ ለማጠናቀር አልተቻለም። እኔ በበኩሌ አንድ ቦታ ሄደ ጥናት አድርግ ሲሉኝ ፋይሉን በማጠናበት ጊዜ በጣም የሚያሳዝን ነው። ለ10 ዓመት ለ20 ዓመት ጥያቄ የተደረጉ ጥያቄዎች አሉ። ውሃ ችግር አለብንና መታችሁ አፍቱልን። ፋይሉ ላይ ምን ይጻፋል? አሁን የሰው ኃይልም እጥረት ስላለ የገንዘብን በጀት ስለሌለን ፋይሉ ይቀመጥ እየተባለ ይቀመጣል። ስለዚህ ለብዙ ዘመናት በዚህ አይነት ችግር የመጣ ነው የውሃ ሀብት ልማቱ። በአንድ ወቅት ከኔ ጋር አንድ ከረሻ ተምሮ የመጣ መሐንዲስ መጥቶ እንደዚሁ ወደ ኩርሙክ አካባቢ ለ10 ዓመት ለ20 ዓመት ጥያቄ አድርገው ምላሽ ያልተሰጠበት ስለሆነ ሂድ ተባለ። ሄዶ መጣ፣ ሪፖርት አደረገ። ሪፖርቱ ይቀመጥ ተባለ። እንደ አጋጣሚ የክፍሉ ኃላፊ የመሐንዲስ መምሪያው ኃላፊ በጣም ከፍተኛ እውቀት ያለው ዩጎዝላቪያዊ ነበር። ነገሩ ኦኬ፣ እንደገና እኔን አየኝና አንተ ሄደህ አጥንተና አለኝ። ከፍተኛ ልምድ ያለው ነው። እኔ እንግዲህ ከዚያ በፊት የነበሩትን ሁሉ ሪፖርቶች አጥንቼ ተስፋ የቆረጥኩ ሰው ስለሆነ አንዳንዶቹ ሌሊት ይሄዳሉ ውሃ ለመቅዳት፣ መኪና አደጋ ይደርስባቸዋል፣ የተዘረፉም ሰዎች አሉ። ብዙ እንዲህ አይነት ነገር ስታነብ የፊክሽን ነው የሚመስለ ሪፖርቱ። በኋላ ከሰውየው ጋር ቃል እንዲገባልኝ ያደረግኩኝ። እሺ እሄዳለሁ። ነገር ግን ከዚያ አጥንቼ የመጣሁት ስራ በስራ ላይ ካልተተረጎመ ከፍተኛ መስሪያ ቤቱን ለቅቄ እወጣለሁ ብዬ በዚህ ኮንዲሽን ሄድኩኝ። በዚህ ኮንዲሽን አሶሳ ሄድኩ፣ ጠረፍ ላይ ኩርሙክ የሚባል ቦታ ሄድኩ፣ መንጌ ሄድኩ። እንደ አጋጣሚ ደግሞ በዚያን ሰዓት የደርግ የዚህ የዘመቻ አዋጅ ታውጆ ነበረ። የተማሪዎች ከፍተኛ ውጥረት ነበረ። ተማሪዎች ሊመጡ ነው። እዛ ኩርሙክ አካባቢ ውሃ የሚባል ነገር የለም፣ መንጌም ውሃ የለም። ምን ይደረግ እዚያ ቦታ ላይ? ስለዚህ ይሄ እንደ ትልቅ ናሽናል ቻሌንጅ አድርጌ ሱዳንም ውስጥ ገብቼ ያሉትን ነገሮች አይቼ ተመለስኩ። በእርግጥ ሱዳንና ኢትዮጵያን በምንም አይነት መንገድ በውሃ ልማት ዘርፍ ልታወዳድራቸው የምትችል አይደለም። ሱዳን ከፍተኛ ደረቅ ወንዝ ላይ የተሰሩ ግድቦች አሏቸው። ሁለተኛ ለከተሞች ሁሉ የመጸዳጃ ቦታ አለ። በጣም በሚያስገርም ሁኔታ ያንን ጎብኝቼ ተመለስኩ። ስለዚህ ከመመለሰ በፊት የዚያን አካባቢውን ካርታ ወሰድኩና ማጥናት ጀመርኩ። እርግጥ አንድ ደረቅ ወንዝ አገኘው። በዚያ ደረቅ ወንዝ ላይ የሚሰራ ግድብ ፕላን አወጣው።
እርግጥ ለሰው ግራም ያጋባ ነው። ምክንያቱም ወንዙ ውሃ የለውም። የት አካባቢ ነው? ደረቅ ነው። ኩርሙክ አሁንም ለመታየት የሚችል ቦታ ነው። ላለፉት 30-40 ዓመታት ውሃ ያለው ነው። ያንን እቅድ አወጣሁና አቀረብኩ። ኮንዲሽን አድርጌያለሁ። በግድ የሥራ መሰራት አለበት ተባለ። ይሰራ ተባለ። በአጋጣሚ በዚያን ሰዓት የውሃ ልማት እንደዚህ ቡልዶዘሮች ምናምን ውሃ በየቦታው የሄዱ ኩሬ የሚሰሩት ስራ እንደ መፍታት ነበሩ። እነሱ ይቀናጁና ይሄዱ ተባለ። ያንን ስራ ፕላኑን አወጣውና የሚያስፈልገውን ማቴሪያል ዝርዝር አውጥቼ ለውሃ ልማት አስረከብኩኝና እንደ አጋጣሚ በዛ ሰዓት ትዳር የመያዣ ጊዜ ነበረ። ትዳር ያዝኩ። በኋላ 15 ቀን ቤቴ ከተቀመጥኩ በኋላ ነገሩ ከነከነኝ። ምክንያቱም እንደዚህ ሰዎች ከዚህ በፊት እንደዚህ ያለ ስራ ሰርተው አያውቁም። እስቲ ልሂድ ብዬ ውሃ ልማት ገባሁ መስሪያ ቤት። ውሃ ልማት መስሪያ ቤት ስገባ ይዘዋት ሊሄዱ የተዘጋጀች ሪኢንፎርስመንት ብረት ምንም ከቁጥር የማትገባ በጣም ትንሽ። እንደገና ለረፍት ወጥቼ ነበር ለጋብቻ ተመለስኩ። ዝርዝር የዚያን የብረት አውጥቼ ራሴ ያንን ብረት ይዤ ወደ ኩርሙክ ለመሄድ ተነሳሁ። በዚያን ሰዓት እንግዲህ ያ ኩሬው በሚቆፈርበት ወቅት እና ይሄ ደግሞ ዝግጅት በሚደረግበት ወቅት ትንሽ ጊዜ ስለባከነ፣ ሁለተኛ ደግሞ ከስሬ ሆነው የሚሰሩት ሰራተኞች እንዲሁ በፉክክር አንዱ እኔ ነኝ የምመራው አንዱ እኔ ነኝ በሚል መንገድ ግጭት ፈጥረው በመካከል አዲስ አበባ እያለን ያንን ብረት በምናዘጋጅበት ጊዜ የሬዲዮ መልእክት ይተላለፋል ለኮሚሽነሩ። ይሄ ጠቃሚ ስለሆነ ነው እዚህ ዝርዝር ውስጥ የገባሁት። እና አሁን እናንተ አዲስ አበባ ተቀምጣችሁ ማቴሪያል እንልካለን እያላችሁ እዚህ የኩርሙክ ህዝብ ውሃ እየተጠማ ቀል ነውና የተያዘው እና እዛ ያለው ሰራተኛ ነው ይሄንን ግድብ እኔ በእንደዚህ ያለ መንገድ ላሰራ ብሎ ይገርማል። በሚያሳፍር ሁኔታ በ10 ሳንቲሜትር ግንብ ገነባለሁ ብሎ ገደል ውስጥ ነው እንስራ ብሎ ለኮሚሽነሩ ይልካል ደብዳቤ። ይሄ ጠቃሚ ነገር ስለሆነ ነው ዝርዝር ውስጥ የገባሁት። ኮሚሽነሩ ስልክ ይደውሉልኝና ሲያበቃ እናንተ እዚህ ዲዛይን እኔ ከጋብቻ እረፍት ነው ተመልሼ ያለሁት እንሰራለን እያላችሁ ጊዜ እያጠፋችሁ ነውና እኔ ከሌ ባለው ስራ በ10 ሳንቲም ግንብ እንዲሰራ ፈቅዳለሁ ሲሉ ከኮሚሽነሩ ጋር ተጣላን። በየት ሀገር ነው 10 ሳንቲም ግድብ የሚሰራው? እኛ ግድቡን ሄደን እንሰራለን ብለን በቃ ተጣላን ከሱ ጋር። ያንን እቃ ብረት ይዘን ሄድን። ይሄ ሲሆን እነዚያ ሰዎች በዛ አካባቢ ያሉትን ፖሊሶች አሳድመው እኛን 10 ነው 15 ኪሎ ሜትር ላይ ውሃ የከለከሏችሁ ሰዎች መጡ ብለው ነግረው እኛን 15-20 ኪሎ ሜትር ከኩርሙክ ወጥተው ተቀበሉ ነው የምልህ። ሄልመት አድርገዋል፣ መሳሪያ ታጥቀዋል። እኛ ከሱዳን ጋር ግጭት የተደረገ መሰለን። በዛን ሰዓት ደግሞ እኛ የሚገርም ነገር ነው የሚያሳዝን ነገር፣ አንድ ወንዝ ስናቋርጥ ኃይለኛ ጎርፍ መጥቶ መኪናችንን ይዞ ሊሄድ በመስኮቱ ሁሉ ሊገባ ስል ቶሎ ብለን ተረባርበን እቃ አውጥተን መኪናዋን ይዘው ወንዙ ላይ ትተናታል። ደከመን፣ ምሳ አልበላንም። በኋላ ከጥቂት በኋላ ውሃው ከወረደ በኋላ የሀገሩ ሰዎች መጥተው እስቲችን መኪና እንግፋት ብለው ነው ገፏትና ውሃውን የገባውን ካርቡሬተር ውስጥ ተጠርጎ ሄድን። እንደዛ ሆነን በችግር ስንሄድ ፖሊሶቹ መሳሪያ አንግበው ምን ይዘው ተቀበሉን። ምንድነው የሆነው? በዛ ሰዓት ያ ግድቡ የተቆፈረው ወደ 10 ሜትር ምናምን ትልቅ ነው የተገደበው ውስጥ ውሃ ድንገት የጎርፏ መጥቶ ገብቶበታል፣ ጢም ብሏል። ስለዚህ እነሱ የተበላሸ መሰላቸው። ኑ ግቡ ምናምን አሉ። ምንድነው ግጭት አጋጠማችሁ እንደ ከሱዳን ጋር ምን ሆናችሁ ነው? አይ እሱን እዛ ስንዴት ነው የምንነጋገር፣ አሁን ዝም ብለህ ግባ አሉን። በፒካፕ ጫኑና ገባን እዛ ከተማ። ስንገባ ማይክራፎን ይዞ የከተማውን ህዝብ የዚያች ኩርሙክን ከተማ ህዝብ ውሃ የከለከሏችሁ ሰዎች መጡ ተሰብሰቡ እያሉ ይሰበስቧቸዋል። በመካከል እኛን ይዘውን እዛ ግድቡ ቦታ ይወስደናል። አሁን ነገሩ የተንኮል መሆኑ ገባኝ። እነዚያ የሚፎካከሩ ሰራተኞች ያን ፖሊሶቹን አሳድመው እንደሆኑ ተረዳው። እሺ አሁን ይሄ ውሃ ገብቶ ምን ይሁን? ስለዚህ ነገር እንዳትጠይቀኝ
እዚህ ውስጥ የሚያገባ ነገር የለም፣ እኛ እንደሆነ እናደርጋለን አል ከተማ ተመለስን። ስንመለስ የከተማ ውስጥ በሙሉ ግጥም ብሏል። ውሃ የከለከሏችሁ ሰዎች መጡ ተብሎ በኋላ እኔን እንደ ወንጀለኛ አድርገው መሬት ላይ ተቀመጥና ጥያቄና መልስ አሉኝ። ሳስረዳ እኛ ለእናንተ ደክመን ሱዳን ውስጥ ገብተን ብዙ ነገር አይተን ሁሉን ነገር ይሄንን ሁሉ ካደረግንላችሁ በኋላ እኛን እንዴት አድርጋችሁ ውሃ ከለከላችሁን ብላችሁ እንደዚህ ትላላችሁ? እና በጣም የሚያሳዝን ነው ስል አንድ በጣም በየቦታው ለዚህ ለዘመቻ ለሚመጡት ተማሪዎች ውሃ የሚቆፈርበትን ቦታ መንጌ ምናምን የሚባል ቦታ አብረን ይሄን ነው የወረዳ አስተዳዳሪ ምን ብሎ ተናገረ መሰለህ? ይሄ ሰውዬ መንግስቱ ኃይለ ማርያም የሚሰራልን ስራ እኛ አጠናላችሁ ብሎ ነው የሚናገረው። ይሄን ሰውዬ ከፍተኛ ምርመራ ማድረግ አለብን ብሎ ተናገረብኝ። በመካከል እኔ ጉሮሮ የደረቀ በማስረዳት ውሃ አምጡልኝ አልኳቸው። ውሃ ከጎርፍ ላይ ቀድተው አመጡና እኔ የደፈረሰዋ ቦርዳ ያመጡልኝ መስሎኝ እንዲህ ስር ሰው ሁሉ ይላል። አላወኩም የጎርፍ ውሃ መሆኑን። በኋላ ተውንና እንደ ቅጣት ነው እየቀጦት ነው። አዎ ለመጠጣት። በኋላ በቃ እዛ ቆየንና ያንን ፕሮጀክት እንደምንም ብለን ጨርሰን ሰኔ 30 ከመሆኑ በፊት የበጀት መዝጊያ ስለሆነ ወደ አዲስ አበባ ለመመለስ ስንሞክር እንደገና የአሶሳ አስተዳዳሪ በእኔ በኩል ነው የምታልፉትና እንድትመጡ አለኛ። በአንድ ሰዓት ነው የተነሳነው ከኩርሙክ ሄደን እዚያ ስንሄድ ዝም ብሎ አሶሳ ከ2 ሰዓት እስከ 6 ሰዓት ነው ዝም ብሎ ቁጭ አደረገን እስከ 6። ምንድን ነው እንደ መቀጣጫ ለማድረግ ውሃ የከለከሉ ሰዎች ናቸው የመጡት ተብሎ። ግን ግድቡን ሰርታችኋል? ሰራን። አሁን ደግሞ ማጣሪያ የውሃ ማጣሪያ የሚሰሩ አሉ። አዲስ አበባ ገብተን ነው የሚስተካከል። በጣም ሰፊ ስራ ነው። በኋላ ምንድን ነው የማያነጋግረን? አይ በዚህ በበጊ በኩል ትንሽ ችግር ስላለ እነሱን ለማነጋገር ነው ምናምን አለ። ምን ብሎ ተናገረ። በኋላ ሰው ያስፈረመንን ፊርማ ነው የምነግርህ። አሁን አዲስ አበባ ትሄዳላችሁ፣ ነገር ግን በዚህ ጊዜ ካልመጣችሁ ባላችሁበት ቦታ አቤታዊ እርምጃ እንወስዳለን የሚል ፈርሙ ብሎ አስፈረመልን። እኛ በጣም ምልህ ስቃይ አይተን ነው ያ ፕሮጀክት የሱ አይነት አልተሰራም እስካሁን። ያንን አደረግን፣ ተመለስ። እንዳጋጣሚ ጥሩ ቴክኒሻኖች ነበሩ። የውሃ ማጣሪያውን ሰሩ። ምን አሉ? ቲፒካል ለኢትዮጵያ መመሪያ የሚሆን ፕሮጀክት ጠረፍ ላይ ተሰርቷል። ኩርሙክ ከፈለግ አንተ አሁን ጋዜጠኞች ሆናችሁ ሄዳችሁ ማየት ትችላላችሁ። እሱ ለወደፊቱ ለኢትዮጵያ ነው። እና ዋናው ነገር እዚህ ላይ ልነግር የምችለው ምንድን ነው 10 ዓመት 15 ዓመት 20 ዓመት የውሃ ጥያቄዎች ውሃ ልማት ለመፍታት አልቻለም። የመኪና መንገድ የለም፣ በጀት የለም፣ ሰራን እንዲህ እየተባለ በዚህ አይነት የመጣ መስሪያ ቤት ነው። እንደው የውሃ ሀብታችንን በአግባቡ ብንጠቀም አሁን ብዙዎቹ የሚሉት ኢትዮጵያ ድህነት ውስጥ አትገባም ነበረ፣ በርካታ ዜጋዋ ከድህነት ወለል በላይ መሆን ይችል ነበር ይላሉ። የውሃ ሀብታችን ምን ያህል አስተማማኝ ነው ብለው ያስባሉ እርስዎ በአግባቡ ብንጠቀምበት? ኢትዮጵያ በአጠቃላይ ጥሩ የውሃ ሀብት ያላት ናት። ሲነገርም የውሃ ማማ ትባላለች። ወደ 12 ትላልቅ ወንዞች አሉ። አባይ አለ። ከዚህ ላይ ደግሞ በደጋው ላይ በሙሉ ጥሩ የዝናብ ስርጭት አለ። በአንድ ወቅት ታስታውስ እንደሆነ ውሃ ማቆር የሚባል ፕሮግራም ተጀምሮ ነበረ። እሱ በደንብ እንዳይሰራ አሰናከሉት። ሊሰራ የሚችል ነበር። አሁን በመስሪያ ቤት ያለው ካድሬዎች አሉ፣ ምላስ ያላቸው ሰዎች አሉ። ኢትዮጵያ ዋና ትልቁ ችግሯ መግባባት አንችልም፣ መወያየት አንችልም፣ ሀሳብ መቀያየር አንችልም። ያ ነገር ትልቅ ደረጃ ሊደርስ የሚችል ነበረ፣ እንዲሁ ተሰናክሎ ቀረ። ከዚህ በተረፈ በተለያዩ ጊዜያት መንግስት ያስጠናቸው ጥናቶች አሉ። እነዚህን ጥናቶች በእቅድ ይዘህ በአቅም መገንባት አለብህ። እነዚህ ጥናቶች ተጠንቶ መቀመጥ የለባቸው። ለምሳሌ በአባይ ላይ ወደ 35 እስከ 45 ሚሊዮን ህዝብ ይኖራል። እዚያ ላይ አባይ ላይ አሜሪካኖቹ ያጠኑት አንድ 20 የሚሆን ፕሮጀክቶች አሉ።
የመስኖ ፕሮጀክቶች አሉ። ያውን ቅድም ያመጣሁልህ ማፕ እንዘርጋው ያልኩ እዛ ላይ ያሉ ናቸው። እነዚያን በእቅድ እየሰራ በአቅም እየሰራ ብታረግ ኢትዮጵያ በእርሻ ራሷን የምትችል ሀገር ነች። ምንም የምንጠራጠርበት ምክንያት የለም። አባይ ላይ ወደ 600,000 ሄክታር መሬት አለ። ከዚህ ከ600,000 ውስጥ አሜሪካኖቹ 300,000 አጥንተው በዚህ ቦታ ግድብ ገድቡ፣ በዚህ ቦታ ሃይድሮ ኤሌክትሪክ አመንጩ ብለው ከሚያስፈልገው ማቴሪያል ምን ያህል ማቴሪያል ያስፈልጋል ለመገንባት፣ የፕሮጀክቱ አዋጭነቱ ምን ያህል ነው፣ ከዚያ ምን ጥቅም ይገኛል ብለው በደንብ አድርገው መመሪያ ፕሮጀክት አውጥተዋል። ለምሳሌ የህዳሴው ግድብ የተባለ ቦታ በአሜሪካኖቹ ጥናት የቦርደር ግድብ ይባላል። ከሱ በላይ 3 ግድቦች አሉ። ካራዶቢ የሚባል አለ፣ መንዲያ የሚባል አለ፣ መቢል የሚባል አለ። እነዚህ ሁሉ ተደምረው ወደ 5,000 ሜጋዋት የሚያወጡ ናቸው። የህዳሴውን ግድብ ያህል ገንዘብ የማያስወጡ ትርምስ የማያመጡ በአገሪቱ አቅም በእቅድ ደረጃ በደረጃ የምትሰራቸው ናቸው። እንደዚሁም የመስኖ ስራዎቹ እንደዚህ ናቸው። አሁን አንዳንዶቹ በመተግበር ላይ ናቸው። ርብ አልቋል፣ መገጭ የሚባለውም አልቋል። እንደዚሁም በዛ አካባቢ እየተሰራ ነው። ጣና በለስም እንደዚሁ ተሰርቷል። ጣና ላይ ግድብ ተሰርቶ እዚህ ላይም አንድ ላስታውሰው መፈልገ የጣናን ግድብም ችግር ነበረበት። እንደ አጋጣሚ እዛ ፕሮጀክት መሐንዲስ ነበርኩኝ እኔ። ሲመጡ በደርግ ጊዜ ነው ያ የሚሰራው። ከልዩ ልዩ መስሪያ ቤት ይመጣሉ። እንዴት ነው ይሄ ግድብ ከግብፅ ጋር አያጋጨንም ወይ ይላሉ። ከዘመቻ መምሪያ ከዚያ ከክፍለ ሀገሩ አስተዳደር ይመጣሉ። አያጋጭም፣ ይሄ ለሃይድሮ ኤሌክትሪክ ነው የምንሰራው፣ ምንም ችግር የለውም፣ ጠቃሚ ነው እንላለን። እንዲህ እያልን በሙሉ እየመጡ በኋላ በመጨረሻ ላይ ጠቅላይ ሚኒስትሩ ፍቅረ ስላሴ ይመጣል። ሲመጣ እንደ አጋጣሚ ያንን መግለጫ ከሰጠን በኋላ ድንገት አሟቸው እሳቸው ሳይመጡ ይቀራሉ። ማታውኑ ሆቴላቸው ሄደው እነዚህ ሰዎች የሚሰሩት ግድብ ለግብፅ የሚጠቅም ነው ብለው ነግረዋቸዋል። በጣም የሚያሳዝን ነገር ነው የምነግርህ። ነጋሪው ማን ነው? እነዛ የክፍለ ሀገሩ ምናምን ምን ከሌሊቱ በ3 ሰዓት መኪና ተላከኛ እኔ ያለሁበት ሆቴል እና መጣ ሰው። ዛሬ ያልመጣሁት ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ ናቸው። አንድ እክል አጋጥሞኝ ነውና ነገ ጠዋት እመጣለሁ። ከዚህ ካደረጋችሁት ገለጻ አንድ ነገር ሳይጎል ገለጻ ታደርጉልኛላችሁ አሉ። ያ ጊዜ የስራ ሚኒስትሩ ካሳ ገብረ እና አዲስ ተድላ ብዙ ሚኒስትሮች ናቸው መጥተው የነበሩት። መጡ። ሲመጡ ልክ ያው ገለጻ እንዳደረግነው ምንም ጉዳት እንደሌለው ምናምን በደንብ አድርገን አስረዳን። በኋላ ተነሱ እሳቸው እና ይገርማል አሉ። አባቶቻችን አባይን እንገድባለን እያሉ እናንተ እያመቻቻችሁ ለነሱ ትሰጣላችሁ። ይሄ ግድብ ስራ እንዲቆም አሉና ተነሱና በኋላ ትንሽ መለስ አሉና ግድ የለም አዲስ አበባ ከሄድኩኝ በኋላ መልእክት ይደርሳቸዋል ቀጥሉ ብለውን ሄዱ። ከሄዱ ከአንድ ሳምንት ከ15 ቀን በኋላ ኮሚሽነሩ ስልክ ይደውሉልኛል ለኔ። እነዚህ ነገሮች የምነግርህ በጣም ጠቃሚ ስለሆኑ ነው። የኛን ኦርጋናይዜሽን የኛን አስተሳሰብ ኢትዮጵያኖቹን የሚያመለክት ስለሆነ ነው የምነግርህ። እና ስልክ ደወሉልኝና ስራውን በአስቸኳይ አቁመህ እንድትመጣ ተባልኩ። ካናዲያን አማካሪ መሐንዲሶች አሉ። ከኬንያ መሬቱን የሚያጠናክር ኮንትራክተር አለ። ስራውን የሚሰራው ኢትዮጵያዊ ኮንትራክተር ነው። ማት ስራ እየተከናወነ ነው። በዚህ ላይ ደግሞ ከጣና ወለል በታች ወደ 10 ሜትር 8 ሜትር ያህል ቆፍረን መከላከያ ግድብ ገድበን ኃይለኛ ስራ እየተሰራ ነው። በዚያን ሰዓት ያንን ስራ ማቆም ማለት
በዓለም መሳቂያ መሆን ነው። ምክንያቱም ያ በሙሉ የጣና ውሃ በዛ በተቆፈረው አልፎ ጣና በጣም ወደ ታች ይወርዳል። በጣም ግራ ገባኝ። ኮሚሽነሩ ተቆጡ። እኔ እኮ ከላይ ትእዛዝ ተሰጥቶ ነው ምንድነው የምትቀልደው? የሚነግሩን አትሰማምና ቶሎ ዘግተና የተባልከው አሉኝ። ፈረንጆቹን ሰበሰብኩና ስለ እግዚአብሔር ይሄ ኬንያውም ያን መሬቱን የሚያጠናክረው ይቀጥል፣ አንድ ስራ እንዳይቆም እኔ ስራውን አስቁሜያለሁ ብዬ እናገራለሁ ብዬ አስማማቸው ፈረንጆቹ። እነሱም ዘይኩዱ ብሊቭ ለማመን አይችሉም። በዛ ደረጃ ስራ ማቆም ማለት ከመሬት በታች ከጣና ባህር በታች ወርደን በቆፈርበት ሄድኩ። አዲስ አበባ ገባሁ። ለኮሚሽነሩ ነገርኩ፣ ስራውን አቁሜያለሁ አልኩ። እንደዚያ ቀንና ሌሊት እየሰሩ ያንን የማጠናከሪያውን ስራ ሰርተው ሰኔ 30 ላይ ካምፑ ተዘግቶ መጡ። ከዚያ በኋላ ያ ፕሮጀክት ለ10 ዓመት ስራው ተቋርጦ ከ10 ዓመት በኋላ ኢህአዴግ ነው መሰለኝ ሲገባ እንደገና የተጀመረው። ሲሰራ ወደ 10-15 ሚሊዮን ብር ጨምሮ መጣ። በዛን ወቅት እኔ ይህን ስራ የጀመርኩት እኔ ስለሆንኩኝ ማስጨረስ አለብኝ ብዬ ከመንግስት ስራ ተሰናብቼ ያንን ስራውን ከተኮናተረው ድርጅት በርታ በቀደም ኢንተርቪው ካደረከው እዛ ገብቼ ስራውን አስጨረስኩ እልሃለሁ። መጀመሪያ ማሳመን አልቻሉም ነበር? ማን ግድቡ ኢትዮጵያን እንደሚጠቅም ከመቋረጡ በፊት ነው። ኢትዮጵያ ውስጥ አንድ ነገር በደንብ መገንዘብ ያለብን ለወደፊቱ ማሻሻል ያለብን ነገር አለ። መግባባት እማንችል ሰዎች ነን። እንደ ሃይማኖት አንዳንዶች ሰዎች አንድ አቋም ከያዙ ያንን ይዘው ነው የሚሄዱት። እንግዲህ እዚያ በሚመክሩበት ጊዜ ለግብጽ የሚሰራ ግድብ ነው ምናምን ብለው ነግረዋቸዋል። እዚያ ብዙ ሰዎች አሉ፣ ካድሬዎች አሉ ምናምን፣ ምንም ለማስረዳት አትችልም። በጣም የሚያሳዝን ደግሞ ደርግ ጽሕፈት ቤት ተጠርተው ሲያስረዱ አልተጠራሁም ላይ ገብተው አስወሰኑ። እነዚያ ያሉት ሰዎች ደግሞ እንዲህ ያለ ባለስልጣን ጋር ለመድረስ ምናምን ለማለት እከሌ ሂድ የሚባልና ከተወሰነ በኋላ ነው የሰማሁት። በቃ ዛት ሰዋታብል በኋላ በበርታ ኮንስትራክሽን ስር ገብተው ሲሰሩና በፊት እርስዎ ደግሞ ፕሮጀክት አስተባባሪ ሆነው ሲሰሩ በተሰራው ግድብ ላይ የዲዛይን ለውጥ ሌሎች ቴክኒካል የሆኑ ለውጦች መጥተዋል ማለት ይቻላል ወይስ በፊት በነበረው ነው ያለቀው? በለስ በበርታ ኮንትራክተር ነው። ስለዚህ የሚሰራው በነበረው ዲዛይን ነው። ነገር ግን አንዳንድ ማቴሪያል አቅርቦቶች ከውጭ ድጋፍ የሚፈልጉ ነበሩ። እንዳጋጣሚ እኔ ደርግ አሰርቶት የነበረው የመገጣጠሚያ ፋብሪካ ስለነበረ እነዚያ አስቸጋሪ ነገሮችን አማካሪ መሐንዲሶቹ ከጣሊያን ሀገር ይምጣ፣ ጣሊያን ነው ከጣሊያን ሀገር እንዲመጣ ምናምን ይፈልጉ ነበረ። አይ ኢትዮጵያ መሰራት አለባቸው ብዬ ደርግ አሰርቶት የነበረውን ትልቅ የፕሪፋብሪኬሽን ተቋም አስከፍቼ ለዚያ ለግድቡ የሚያስፈልጉ ፎርም ወርክ እንላቸዋለን፣ ከርቭድ ታጣፊ ፎርም ወርክ መሬት ላይ በቾክ እያሰመርን እንዲሰራ አድርጌ ለመጀመሪያ ጊዜ ያ የደርግ ተዘግቶ የነበረው በዚያ ስራ እንዲከፈት ተደርጓል። ሌላ ምን ችግር አጋጠመ? ያ ቅድም የነገርኩ መከላከያ ግድቡ ከጊዜ ብዛት ትንሽ ውሃ እያሰረገ መጥቶ የዚህ ስቶፕ ሎግ ፕላትፎርም የምንለው አለ እንደ ድልድይ ነገር እዚያን እንዳንሰራ ለመግባት ውሃ ሞላው። ሲሞላው አንድ ልዩ አይነት አሰራር ማሰብ ነበረብኝ እንዳት እና ያዛ ስቶክ ሎግ ላይ ፕላትፎርም እንደ ድልድይ የሚሰራው መሬት ላይ ተሰርቶ ይሄ በክሬን እየተነሳ እንዲጫን አድርጌያለሁ። ምክንያቱም ያንን ውሃ እንደገና በፖምፕ አውጥተህ ምናምን አድርገህ ጊዜ ይፈጃል ምንም ይላል። ያ ነገር በተነስቶ በክሬን በሚነሳበት ጊዜ ትልቅ ስጋት ላይ ነበርኩኝ። ምክንያቱም ከዚህ በፊት እንደዚህ ፕሪፋብ ሲሰራ አላየውም። በካልኩሌሽን የተደረገ ነው። ገመዱ ያ ተበጥሶ ይወድቃል እስኪጫን ድረስ እዛ ድልድዩ ላይ በጣም ስጋት ላይ ነበርኩ። ተሰራ። ፈረንጆቹም እንግሊዞች አማካሪዎቹ በጣም ደስ አላቸው።
ጥሩ ነገር ተሰራ። ሁለተኛ የውሃ መተንፈሻው በር አልዘጋም ብሎ አስቸገረ። ውሃው ሲያልፍ ውሃ የምታሳልፈት ይበረገዳል። እንደዚህ መልሰ መዝጋት አይቻልም። ከጣሊያን ሀገር ኤክስፐርት ይምጣ ሲባል ሁኔታውን አይቼ አመዛዝኜ ያ ደርግ ላይ የሚጫን ኮንክሪት እንዲደረግ ያንን መልኩን ሳያጠፋ አድርገን ሰራን። ሊዘጋና ሊከፈት ቻለ። እነዚህ ሁለት ነገሮች ችግር አጋጥመውናል። ያ የፎርም ወርኩን አስተካክለናል። ዲዛይን ለውጥ የለም። ድልድዩን እንዲህ እያነሳን እዛ ላይ ጭነናል። ፈረንጆቹም በጣም ደስ ብሏቸዋል። ከኬንያ ምናምን ይምጣ ሰውም እያሉ ነበረ የነሱ ድርጅት። እነዚህን ሁለት ነገሮች ለማሳካት ችለናል። በጣም በተለያየ ወቅት ኢትዮጵያን የመሩ ገዢዎች በአባይ ውሃ ላይ ግድብ ለመገንባት ፍላጎት እንዳላቸው መረጃዎች ያመለክታሉ። እርሶስ እንደው መለስ ብለው ያስታውሱንና ምን ፍላጎቶች ነበሩ፣ ለምን አልተሳኩም የሚለው እናንሳ። ይሄ በእውነቱ ነገር በሌላ ጊዜ ውይይት የሚጠይቅ ነው። ምክንያቱም ኢትዮጵያ ብዙ ችግር ያለባት ሀገር ነች። ያስተሳሰብ ችግር ከአጼ ቴዎድሮስ ጀምረህ ስትመጣ አጼ ቴዎድሮስን ብስጭት ውስጥ የጨመረ ነገር ሁሉ አለ በአመለካከት። እንደገና ወደ አጼ ምኒልክም ስትመጣ አንዳንድ የእድገት ፕሮጀክቶች ሲያመጡ ብዙ ተቃዋሚዎች ነበረባቸው። ከስልክ አልቅም ስልክ ሲናገሩ ከሰይጣን ጋር ነው የሚነጋገሩት ይላሉ። እና ያስተሳሰብ ችግር በአጠቃላይ ስለነበረ ይሄ የእጅ ስራ የተናቀ ስለነበረ ብረት ቀጥቅጦ ቢላው የሚሰራ ምናምን ሁሉ ቀጥቃጭ እየተባለ ይሄ ደግሞ ቆዳውን ፍቆ ብራና የሚያወጣውን ፋቂ እያሉ ራሳቸው የቤተ ክህነቱን ሰዎች ጽፈት የሚጽፉትን ጠንቋዮች ናቸው እየተባሉ ብዙ ሊቃውንት መጻፍ እንኳን አይችሉም። ስለዚህ ኢትዮጵያ ግብጾቹ ለ1000 ዘመን ከ2000 3000 ዘመን መስኖ አልምተው ሲሰሩ በተለይ ደግሞ በዚህ በአባይ ግድብ ላይ በ11ኛው ክፍለ ዘመን ጀምረው ግድብ አባይ ላይ ለመስራት ሲያስቡ ኢትዮጵያ ውስጥ የእጅ ስራ የግንብ ስራ ሁሉ ነገር የተናቀ ነው። ማንም በዚህ በኩል ጥረት የሚያደርግ ሰው የለም። በዝናብ ላይ ይተማመናል፣ ድርቅ ይመጣል፣ ህዝቡ በድርቅ ይጎዳል፣ ረሃብ ላይ ይወድቃል። እንደዚህ ያለ ሁኔታ ነው ያለው። ስለዚህ ለእጅ ሙያ ለእንደዚህ አይነት ነገር ትኩረት የሚሰጥ ሀገር አይደለም። እርግጥ በኋላ በአጼ ምኒልክ ዘመነ መንግስት እንግሊዞቹ መጥተው ለግብፅና ለሱዳን ይሄ ከዚህ ከህዳሴው ከአስዋን ግድብ ጋር የተያያዘ ነው በማሰብ ጣና ላይ ግድብ እንድንሰራ የሚል ቅኝት አድርገው ነበረ። አጼ ምኒልክም በጣም ሰፋ ያለ አስተሳሰብ ያላቸው ናቸው። እሺ ሊሰራ ይችላል በሚልም አንዳንድ ፊርማ የተፈራረሙት አለ። እሱም በሌላ ጊዜ ብትጠይቀ በደንብ በዚህ መስመርም ልንወያይበት እንችላለን። እሺ ብለው ከእንግሊዞቹ ጋር ተማክረው ያንን ፈርመዋል። እንግሊዞቹ ደግሞ ከጣሊያን ጋር በመነጋገር ጣሊያን ከኤርትራ አንስታ እስከ ሶማሌ ድረስ የባቡር መስመር እንደተዘረጋ፣ ፈረንሳይ ደግሞ የባቡሩን መስመር እስከ አዲስ አበባ አድርሳ ያ የሚሄድበት የባቡሩ መስመር በሙሉ በፈረንሳይ አስተዳደር ውስጥ እንደሚሆን፣ እንግሊዞቹ ደግሞ ከሱዳን አንስተው እስከ ጣና ድረስ መንገድ ሰርተው ከሰሩ በኋላ ጣና ላይ ግድብ ለመገደብ ከዛ ደግሞ ከኡጋንዳ የባቡር መስመር አድርገው ማለፊያ እንዲፈቀድላቸው የተፈራረሙት ፊርማ አለ። ነገር ግን እዚህ ላይ በአጋጣሚ በእግዚአብሔር ቸርነት ያ ውል ሳይተረጎም ቀረ። እግዚአብሔር ኢትዮጵያን አዳናት። ያዳናትም ከጣሊያኖቹ ጋር እንግሊዞቹ ያደረጉት ውል ባቡር የምትዘረጋው ከኤርትራ ሶማሌ ነው። ነገር ግን እዚያ ላይ ምንድን ነው ያደረጉት? ከአዲስ አበባ ምዕራብ ያለው አገር በጣሊያን ኢንፍሉንስ ስር ይሆናል።
የዛ ደግሞ የፈረንሳዩ ከዛ እዚህ ድረስ የእንግሊዞቹ ከሱዳን እስከ ጣና ድረስ ያለው ተብሎ ኦልሞስት እንደ ክፍፍል አይነት ነገር ተደርጎ ነበረ። በአጋጣሚ ያውል ሳይደረግ ቀረ። እንግሊዞቹ ያንን መስመር ቢሰሩ፣ ጣሊያኖቹ ያንን በቁጥጥር ቢያደርጉ፣ በአዲስ አበባ አቋርጦ የሚሄድ ሶማሌ የሚሄድ ባቡር ቢሰሩ ትልቅ ውድቀት ላይ ነበር የሚደረሰው። እና በአጠቃላይ በዚህ በአባይ ውሃ ልማት ላይ የተደረጉ ውሎቹ ስታይ ኢትዮጵያ አንድ ቀን በቅኝ ግዛት ትወድቃለች እንጂ ራሷን ነፃ ሆና አትቀጥልም የሚል እምነት ያለ ይመስላል። ምክንያቱም አሁን ብዙ ሰዎች ኢንተርቪው አድርጋል ስታደርግ 1929 ውል የ1959 ውል ምናምን ይለዋል። እሱ ኢትዮጵያን የሚመለከት አይደለም። ኢትዮጵያን አግልለው ለግብፅ ውሃ እንዴት እንደሚሄድ፣ ለሱዳን እንዴት ሄዶ እንግሊዞቹ ጥጥ አምርተው እንዴት ገበያ ላይ እንዲያመርቱ የተደረገ ነው። ኢትዮጵያ አንድ ቀን መውደቋ አይቀርም በሚል ነው። ጣና ላይ ሊሰሩ ያሰቡበት ምክንያት ምንድን ነው? ከቆላው አገር ጣና ላይ በትነት የሚጠፋው ይቀንሳል። እዛ አስዋን ላይ ብታደርግ አሁን እንጂ ወደ 20 ቢሊዮን ምናምን ነው የሚጠፋው በትነት ብለው ያንን ተስማምተው ነበር። እንደ አጋጣሚ እንግሊዞቹ ከወጡ በኋላ ብዙ ነው ታሪኩ። እነ ናስር ስልጣን ላይ ሲመጡ አይ እኛ ኢትዮጵያ ላይ ለምንድን ነው ሄደን ግድብ እንሰራው? ግድቡ በግብፅ መሬት መሰራት አለበት የሚል አቋም ያዙ። ሁለተኛ ያቺ የመጀመሪያዋ አስዋን ሎዳም የምትባል ከ110 ዓመት ሆኖታል መሰለኝ አሁን ሰርተዋት ብዙ ጥቅም አግኝተውባታል። ምንድን ነው የአባይ ትልቁ ችግር ምንድን ነው? ውሃው በሞላ ጊዜ መቆጣጠር አይችልም። አገሩን ሁሉ አጥለቅልቆ ሰውን ሁሉ ጥርግርግ አድርጎ ትልቅ እልቂት ያመጣል። ሁለተኛ ደግሞ እንትኑ ውሃው በቀነሰ ጊዜ ከፍተኛ የረሃብ ይመጣል። ይሄ ከጥንት ጀምሮ ግብጾቹን ሲያተራምሳቸው የኖረው ጉዳይ ነው። በአባይ ላይ መርከብ ልከው ከየት ነው የሚመጣው ይሄ ውሃ ብለው ወደ ነጭ አባይ ጉዛ ሮማውያኖች ሁሉ አድርገዋል። ነገር ግን ለመሻገር አልቻሉም። ምክንያቱም ደቡብ ሱዳን ውስጥ ይሄም ይጠቅማል። ሱዳን ውስጥ ሱድ የሚባል ረግረግ ቦታ አለ። ለምንድን ነው ኢትዮጵያ 85 በመቶ የአባይን ውሃ ታመርታለች የሚባለው? ሱድ ውስጥ ከነጭ አባይ የሚመጣው ውሃ መጥቶ ሌሎችም ወንዞች ተደባልቅበት ሱድ ውስጥ ቀልጦ ይቀራል። ረባዳ ቦታ ነው። ረባዳ ቦታ ሆነ ብዙ አትክልት አለበት። ያ አትክልት ውሃውን እየመጠጠ በኢቫፖሬሽን እና በትራንስፒሬሽን የሚጠፋ ነው። እዛ ላይ የአባይ ውሃ ያንን አልፎ አይመጣም። አልፎ ደግሞ የነጭ አባይ አልፎ ደግሞ ያ ውሃ በኃይል በሚመጣበት ወቅት ይሄ ሱድን ረግረግ ቦታ አልፎ እነዚህ ኒውዮሮች የሚኖሩበትን ቦታ ያጥለቀልቃል። ያለው ወደ 8000 ኪሎ ሜትር ስኩዌር ነው ረግረጉ ቦታ። እንደገና ደግሞ ክረምቱ አይሎ በመጣ ጊዜ የሚያጥለቀልቀው እንደዚህ ሌላ 8000 ያደርጋል። እዛ ላይ የአባይ ውሃ በትነት ይጠፋል። ስለዚህ ያቺው የጥቁር አባይ ውሃ ከታች የባሮ አኮቦ ወንዝ አለ። እሱ አጠናክሮ ትንሽ የነጭ አባይ ውሃ ጭልጭ እያለ ነው የሚገባው እዚያ ላይ እና ይሄ ችግር አለ። ይሄ ፊዚካል ባሪየር ነጭ አባይ ላይ አለ። እንግሊዞቹ ከፍተኛ ጥናት አድርገዋል። ከፍተኛ ርብርብ አድርገው የግብፅን የውሃ ሀብት ልማት መስሪያ ቤት ግሩም አድርገው አቋቁመው እንደገና የሱዳንን የውሃ ሀብት ልማት መስሪያ ቤት ግሩም አድርገው አቋቁመው ብዙ ጥናት አካሂደው የነጭ አባይ ውሃ ወደ ግብፅ የሚመጣበትን ጥናት አጥንተዋል። ይህን ያደረጉበትን ምክንያት ምንድነው? አንደኛ ስዊዝ ካናልን ለመቆጣጠር፣ ሁለተኛ ግብፅ ከነሱ ቁጥጥር ስር እንዳትወጣ በውሃው አሳበው እያስፈራሩ ለመያዝ ነው ያደረጉት እንግሊዞቹ። ነገር ግን ያንን ለማጥናት ካደረጉት ውስጥ በጣም የሚደነቀው እቅድ ጆንግላይ ካናል ይባላል። ይሄ ጆንግላይ ካናል እንጃ በቃሌ አሁን አላስታውስም፣ ወደ 300 ኪሎ ሜትር ነው። ወደ 250 ኪሎ ሜትርን ከቆፈሩ በኋላ ደቡብ ሱዳን ውስጥ ሲቪል ዋሩ ተነሳ። በዚህ ምክንያት ተቋረጠ። ነገር ግን እቅዱ ብዙ ችግር አለበት። ማለት
መታሰብ ያለበት ነገር አለ። ምክንያቱም ይሄ ሱድ የሚባለው ረግረግ ቦታ ለአየር መስተካከል አስተዋጽኦ የሚያደርግ ነው። እሱን ከነካው ብዙ ህይወት እንደዛ በዛ አካባቢ የሚኖር ዱር እንስሳት ሁሉ አፌክትድ ይሆናሉ እና ጥናት መደረግ ያለበት ነው። ነገር ግን እንግሊዞቹ ዝም ብለው ያንን አወጡ። ሱዳንን አቋርጠው ወደ ግብጽ ለመውሰድ ነበር። እንደ አጋጣሚ ይህንን ሱድ ጆንግላይን ካናል ብዙዎች መሐንዲሶች ላናውቅ እንችላለን ኢትዮጵያ ውስጥ። ነገር ግን አሜሪካን ሀገር አንድ ገራዥ ሄጄ አንድ ሱዳን አገኘሁኝና ጆንግላይ ካናል ስለ አለ የግብጾች ፕሮጀክት አለ። ተመልከት how informed they are። ሱዳኒዝ እንትን ውስጥ የሚሰራ ነው፣ ገራዥ ውስጥ የሚሰራ ነው። ጆንግላይ ካናል ያውቃል። እኛ በመሐንዲስ ደረጃ ስንቶቻችን ናቸው ስለ ጆንግላይ ካናል የምናውቀው? እና የመረጃ ክፍተት አለ። እና ይህንን በሚመለከት እኔ ራሴ ካልን 10-15 ዓመት በፊት የውሃ ሀብት ልማት ሚኒስትሩን ነው 15 ዓመት በፊት ወስጄ ይህን ነገር አንቦ ብዬ ላይብረሪ ወስጄ አሳይቻለሁ። ምን ክፍተት ስላለ ነው። ማንም የሚነግርህ የለም። እንዲህ ያለ እቅድ ስትለው አለን ምናምን ነው። እና የውሃ ልማታችንን ልናበለጽግ ያልቻልነው አንድ በእጅ ስራ ውስጥ መስኖ ሰርቶ ምናምን ለማድረግ የእጅ ስራ ስለተናቀ ሁሉንም ኢትዮጵያ የሚያገል ያንን ፋቂ ያንን ቀጥቃጭ ያንን እንትን እያለ የሚኖር ህዝብ ስለሆነ በእጅ ሙያው ላይ አልገፋንም። ግብጾቹ ላለፉት 1000 ዓመታት እንደገና ይሄንን ሎር አስዋን ግድብ የሰሩት ከ110 ዓመት በፊት ነው። እኛ አሁን ነው ያለነው። አሁን በቃ እየተንቀሳቀስ ነው። አሁን ደግሞ የገንዘብ እጥረት የባለሙያ እጥረት ምናምን እያለ በዚህ ምክንያት አላለማንም። ነገር ግን ብዙ የተጠኑ ጥናቶች አሉ። እነዛን ተሟሙቶ ወርልድ ባንክን በመጠየቅ ሌሎች ተባባሪ ድሮ በመጠየቅ ለማልማት ይቻላል። የተከበራችሁና የተወደዳችሁ ተመልካቾቻችን ከዶክተር ኢንጂነር ጸጋ ጥበቡ ጋር በክፍል 1 ያደረግነው ቆይታ ይህን ይመስላል። ሳምንት በክፍል 2 በድጋሚ እንጠብቃችኋለን። እስከዛው መልካም ቆይታ ከቀሪ የኢሳት መሰናዶች ጋር ጤና ይስጥልን።